ናችሁ በሚባል ደረጃ ዩቲዩብ ጀምራችሁ ታቆማላችሁ ማለት ነው። ይሄ ደግሞ በፍጹም የተሳሳተ ነገር ነው ማለት ነው። ዩቲዩብ ጀምራችሁ በትክክል ኮንሲስተንስ ሆናችሁ መቀጠል ያለባችሁ ማለት ነው። ስለዚህ በዛሬው ቪዲዮአችን ዩቲዩብ ጀምራችሁ የምታቆሙባቸውን ነገሮች እና እንዲሁም ደግሞ እንዴት መፍትሄያቸው እንደምታገኙ በሶስት ከፍዬ ያሳያችኋለሁ ማለት ነው። ሶስት ናቸው። ስለዚህ ከረጅም ጊዜ ቆይታ በኋላ ተመልሻለሁ ማለት ነው። አይ ቲንክ ቪዲዮ ከለቀቁ 11 ቀን ወይም ደግሞ 10 ቀን ይሆነኛል ማለት ነው። ዛሬ የመጀመሪያ ቪዲዮ ነው የሚሆነው። ስለዚህ ኮፒ ሊንክ እያደረጋችሁ ተባበሩኝ ማለት ነው። እናንተም ያው ምክንያቱም ቪዲዮ ቪው ላይ ኖሮ ስለሚችል እንዲሁም ደግሞ ላይክ በማድረግ ጀምሩት። ሁላችሁም ጋይስ እስኪ ላይክ በማድረግ ጀምሩት ማለት ነው። ይሄ ቪዲዮ ማለት ነው 50 ላይክ እጠብቃለሁ ከዚህ ቪዲዮ ማለት ነው። ሁላችሁም ይመቻችሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን ማለት ነው። ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ ማለት ነው። ቀጥታው ወደ ቪዲዮ እንሂድ ማለት ነው። አጠር ያለች ቪዲዮ ነው የሚሆነው ወይ 4 ደቂቃ ወይ 5 ደቂቃ ነው ማለት ነው። የመጀመሪያው የሚሆነው እቅድ ማውጣት ነው ማለት ነው። ለብዙ ዩቲዩበሮች የሚጠቅመው ነገር እቅድ ማውጣት ነው ማለት ነው። ጋይስ እቅድ ስታወጡ እቅዳችሁን የረጅም ጊዜ ረዘም አድርጋችሁ አውጡት ማለት ነው። ለምሳሌ አብዛኞቻችሁ በአንድ ቪዲዮ አያየው ነበርና 50 ሰብስክራይብ ለመግባት በሁለት ቪዲዮ 100 ምናምን። ጋይስ እንደዚህ አይነት እቅድ በፍጹም ማውጣት የለባችሁም። እኔ እቅድ ሳወጣ በ10 ቪዲዮ 100 ሰብስክራይብ ለመግባት ነው እቅድ ያወጣሁት። ምክንያቱም ሁሌም እቅዳችሁን ከፍ እያደረጋችሁ በሄዳችሁ ቁጥር የምትሰሩትም ስራ ከፍ እያለ ይሄዳል ማለት ነው። ለዛ ነው ማለት ነው ጋይስ። ስለዚህ ከአንዱ ቪዲዮ እየተሻሻላችሁ ስለምትሄዱ እንዲሁም ደግሞ በሳምንት 2 ቪዲዮ ከለቀቃችሁ እንኳን ቢያንስ በወር የሚሆንላችሁ ማለት ነው 8 ቪዲዮ ነው ማለት ነው። ስለዚህ ይሄን ነገር በደንብ አስቡበት ማለት ነው። እኔ 100 ሰብስክራይብ እስከምገባ 10 ቪዲዮ ለቅ ነበር ማለት ነው። በ10 ቪዲዮ ለቅ ያለው ማለት ነው 100 ሰብስክራይብ ስገባ። ከዛን ደግሞ ከእንደገና 200 ለመግባት ደግሞ ስፈልግ ምንድነው ያደረኩት 10 ነው ያሰብኩት። ነገር ግን እናንተ ማሰብ ያለባችሁ ድሮ የሰራቻቸው ቪዲዮዎች ቪዩዋቸው ይሄዳል ማለት ነው። ቀጥታው ወደ ሁለተኛው ነው። ሁለተኛው የሚሆነው ማለት ነው ጋይስ ከሰዎች ጋር በፍጹም ቢሆን ራሳችሁ እንዳታፎካክሩ ማለት ነው። እንትና በአንድ ቪዲዮ 100 ሰብስክራይብ ገባ፣ እንትና በአንድ ቪዲዮ 1000 ገባ ምናምን ሲባል ሰምታችሁ ሊሆን ይችላል። ይሄ ነው የሁላችሁም ችግር። ዩቲዩብ ስመጡ በጢፊ ነው የምላችሁ ጋይስ፣ መድኃኒዓለም እውነቴን ነው የምላችሁ ጋይስ። ዩቲዩብ ላይ ስመጡ በጢፊ ነው የሚላችሁ። ምክንያቱም የሰዎች የሚሰሩበትና የእናንተ የምትሰሩበት ነገር ይለያያል። ምክንያቱም ያ ሰው በቲክቶክ ታዋቂ ከሆነ ምንም ችግር የለውም ጋይስ። ዩቲዩብ ላይ ቲክቶክ ላይ ባዮን ሊንክ ታስቀምጡና እሱ ገብተው ሰብስክራይብ ማድረግ ይችላሉ። ቪዲዮውን ይታይለታል በደንብ። ምክንያቱም ቀድሞ ቲክቶክ ላይ የሰራው ኮሚኒቲ አለ፣ ቢልድ ያደረገ ኮሚኒቲ ማለት ነው። እናንተ ግን እዚህ ላይ የምመጡት አብዛኞቻችሁ ዩቲዩብ ለመስራት የምመጡ ማለት ነው። ምንም አይነት የቲክቶክ ላይኖራችሁ ይችላል፣ የሌላ የኢንስታግራም አካውንትም ላይኖራችሁ ይችላል ማለት ነው። ስለዚህ ስትሰሩ ራሳችሁን እያሰራችሁ ከራሳችሁ ጋር እየተፎካከራችሁ ስሩ ማለት ነው። ምክንያቱም ከዛሬ ነገ ምን የተሻለ ነገር አለ እያላችሁ ሁሌም ቢሆን ራሳችሁን እየጠየቃችሁ ስሩ ማለት ነው። ስለዚህ ቀጥታ ወደ ሶስተኛው ማለት ነው ጋይስ ከሚያቅሰው ወይም ደግሞ ከዚህ በፊት ዩቲዩብ ሰርቶ ከሚያቅሰው መረዳት ነው ማለት ነው። ግን ይሄንን ስትጠይቁ ልብ አድርጉ ማለት ነው ጋይስ። ሰርቶ ካቆመ ከሆነ ጥሩ ምክር አይመክራችሁም። ሁሌም ቢሆን እኔም ሰራ ነበር እንደዚህ ሆኖ ነው የሚላችሁ ማለት ነው። እናንተ እንድታቆሙ ነው የሚያደርጋችሁ። ግን አሁን ላይ እየሰራ ካለ ጥሩ ደረጃ እየሰራ ካለና ጥሩ ደረጃ ደርሶ ካለ ሰው ብትጠይቁ የተሻለ ነው ማለት ነው። ስለዚህ ይሄን ነገር አስቡበት ማለት ነው። ከሌላ ሰዎች ጋር ብዙ ቢልድ ማድረግ ትችላላችሁ። ቴሌግራም ላይም በጣም ብዙ የግሩፖች አሉ፣ በጣም ብዙ ቻናሎች አሉ። እዛ ላይም ገብታችሁ ራሳችሁን ቢልድ ማድረግ ትችላላችሁ፣ ሊንካችሁን መልቀቅ ትችላላችሁ ማለት ነው። ስለዚህ ዛሬው ቪዲዮአችን ይሄንን ይመስላል ማለት ነው ጋይስ። እንደተማራችሁ ምንም ጥርጥር የለኝም ማለት ነው። በዚህ እናብቃና ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ ማለት ነው። ከረጅም ጊዜ በኋላ ነው የተመለስኩት። ሰብስክራይብ 700 ገብተናል ማለት ነው። ባለፈው ብያችኋለሁ። አሁን ደግሞ ጋይስ ሌትስ ጎ ወደ 1K ስንገባ ጊቫዌይ ለማዘጋጀት እቅድ አለኝ። ለማዘጋጀት እንሞክራለን ማለት ነው። ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ነገ ቪዲዮ ስለምለቅ ሁላችሁም በጉጉት መጠበቅ እንዳትረሱ ማለት ነው።